ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰሜናውያን ሚዲያ ቤተሰቦች ዛሬ ሚያዝያ 26 ቀን 2017 ዓ.ም ከአማራ ፋኖ የተሰጠ መግለጫ ከእጃችን ደርሷል። እንደሚከተለው እናቀርበዋለን። እስከ መጨረሻው እንድትከታተሉን በአክብሮት ተጋብዛችኋል። ከአማራ ፋኖ በጎጃም የተሰጠ መግለጫ። የአብይ አህመድ አሸባሪ ቡድን በአማራ ሕዝብ ላይ በአሁኑ ሰዓት ሁሉን አቀፍ ወንጀሎች እየፈጸመ ይገኛል። የአማራን ሕዝብ እየጨፈጨፈ ያለው አብይ አህመድ የአማራ ገበሬ ጠላት ወደ ያዛቸው ከተሞች ገበያ ውሎ ለመመለስ በሄደበት በማገትና ሚሊሻ ብሎ ወደሚጠሩት አደረጃጀት በግድ በማስገባት እንዲሁም ወጣቱን የዕለት ጉርሱን ለመሸፈን የቀን ስራ ከሚሰራበት ቦታ በማገት አድማ ብተናና መከላከያ ወደሚሉት የግለሰቦች ሰራዊት በማስገባት አማራውን በአማራው ማታኮስ በሚል ስር የሰደደ የጥላቻ አጀንዳ የተጠመደው ወራሪ ኃይል ሰለባ ሆነው የሚገኙ ወጣቶች አሉ። አብይ አህመድ የአማራን ርስቱን መንጠቅ ትጥቁን ማስፈታት የሚለውን አጀንዳም የመጀመሪያው የመተግበሪያ መቅድሙ በማድረግ የጀመረው መሆኑ የሚታወቅ ሲሆን በህዝባችን ላይ የስነ ልቦና ጫና ለመፍጠር በክልልና ዞን ከተሞቻችን የሚኖሩ ማህበረሰቦቻችንን በማስገደድ መሳሪያ ገዝቶ ገቢ እንዲያደርጉ ተደርጓል። መንግስታዊ አሸባሪው የአብይ አህመድ ቡድን የአማራን ህዝብ የኢኮኖሚ ተመጽዋች እንዲሆን አርሶ አደራችን በገንዘቡ የአፈር ማዳበሪያ ገዝቶ ምርት እንዳያመርት የማዳበሪያ የሽያጭ ተመን ከሌሎች ክልሎች በተለየ ሁኔታ በመጨመር እንዲሁም ገንዘቡን ወስዶ መግደያ መሳሪያ ለመግዛት በእቅድ እየሰራ ይገኛል። አብይ አህመድና ጭፍሮቹ በአሁኑ ሰዓት አከርካሪያቸው የተመታ በመሆኑ በዓለም አደባባይ በፍርድ ገመድ እየተጎተቱ የሚቆሙበት ጊዜ ቅርብ መሆኑን እየገለጽን ማዳበሪያን በተመለከተ ከዓመት ዓመት አርሶና ለሳልሶም የኢትዮጵያን ህዝብ የሚመግበው የአማራው ገበሬ በኃይል በመውረር ከላይ በድሮንና በጀት ከምድር በታንክና በእግረኛም በየቤቱ እየገባ መጨፍጨፉ ሳያንስ የኢኮኖሚ አሻጥር ውስጥ በማስገባት ማዳበሪያ በመከልከልና እጅግ በተጋነነ ዋጋ ለሽያጭ በማቅረብ በህዝባችን ላይ የኢኮኖሚ ጦርነት አውጇል። በዚህም የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራን ገበሬም የሀገር የጀርባ አጥንት የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑ መላው አርሶ አደራችን አሁን በቀረበበት ዋጋ ማለትም በ8,000 ብር እንዳትገዙ እናሳስባለን። የህልውና አደጋ ገጥሞት ራሱን ከወራሪ ጠላት እየተከላከለ በሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከወንበዴው ስርዓት ተመሳጥራችሁ በህገወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነነ ዋጋ ለመሸጥ የተዘጋጃችሁ ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅታችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍልና እናንተም ላይ እርምጃ የምንወስድ መሆኑን እንገልጻለን። ለመላው የጎጃም ማህበረሰባችን በህገወጥ መንገድ ማዳበሪያ ከዝነው የሚገኙ ነጋዴዎችን በአካባቢያችሁ ለሚንቀሳቀሱ ብርጌዶችና ሻለቆች እንድትጠቁሙ እንጠይቃለን። ከአሁን በፊት የውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ፣ በኮማንዶ፣ በመካናይዝድና በሌሎች ወታደራዊ ዘርፎች የሰለጠናችሁና በፋኖ አደረጃጀት ያልተካተታችሁ ወገኖቻችን በሙሉ በአቅራቢያችሁ በሚገኝ የድርጅታችን ብርጌድ ወይም ክፍለ ጦር በመሄድ እንድትመዘገቡ ጥሪ እናቀርባለን። በዚያውም በህዝባችን ላይ እየደረሰ ያለውን ግፍና መከራ እያዩ እንዳላዩ መሆን የጨፍጫፊውን ስርዓት እንደመደገፍ ይቆጠራል። የአብይ አህመድ የግል ሰራዊት በሚወረወርላችሁ ሽርፍራፊ ገንዘብ ቤተሰባችሁንና ህዝባችንን እየገደላችሁ ያላችሁ የሚሊሻ አባላት በሙሉ ወደኛ እንድትመጡና ቤተሰባችሁን በሰላም እንድታስተዳድሩ የምህረት ጥሪ እናደርጋለን። ከስራ ገበታችሁ በአብይ ቅልብተኛ ወታደሮች ታግታችሁ በግዳጅ የአድማ ብተና አባላት
የመከላከያ አባላት የተደረጋችሁ ወጣቶች በሙሉ የያዛችሁትን የጦር መሳሪያ በመያዝ ወደ ድርጅታችን እንድትቀላቀሉ ጥሪ እናቀርባለን። ከሌላ ክልል ተገዳችሁ ወደ መከላከያ ሰራዊት ወይም የአብይ ጦር የገባችሁ ግለሰቦች ድርጅታችን ውስጥ ተቀላቅላችሁ ከመታገል ባለፈም ወደ ቤተሰቦቻችሁ ለመሄድ ለምትፈልጉ ድርጅታችን ባወጣው የመሳሪያ የክፍያ ተመን መሰረት እየተከፈላችሁ የምትሄዱ መሆኑን እንገልጻለን። በምናደርገው የህልውና ተጋድሎ ውስጥም የግል ጦር መሳሪያ ታጣቂዎች ታላቅ ተጋድሎ እያደረጋችሁ የምትገኙት መሆኑም ይታወቃል። ነገር ግን በድርጅታችን ባለው የፋኖ አደረጃጀቱ ውስጥ ተጠርንፎ ለመታገል ሁኔታዎች ያልፈቀዱላችሁ የግል ታጣቂዎች ለድርጅታችን በውሰት እንድታስረክቡ ስንል እናሳስባለን። በውሰት የሰጣችሁበትን መታወቂያ መጣል ወይም ለሶስተኛ ወገን አሳልፎ መስጠት በጥብቅ የተከለከለ ነው። በህዝባችን ላይ እየተደረገ ያለው ይፋዊ የኢኮኖሚ ጦርነት ለመከላከል ማንኛውም የእህል ነጋዴም ላልተወሰነ ጊዜም ከቦታ ቦታ ይዞ መንቀሳቀስ በጥብቅ የተከለከለ ነው። ድል ለአማራ ፋኖ ነው። ሚያዝያ 26 ቀን 2017 ዓ.ም